ማኅፀን የተጀመረ። ከቃሉ ጋር ናችሁ? ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የከረመባቸው 30 ዓመቶቹ ሁሉ የመዳን ቀን ነው የሚባሉት። 30 ዓመቱ ሁሉ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሯል። የ30 ዓመት ጸጋውን በኃጢአት አባክኖታል። ክርስቶስ በምድር ላይ 30 ዓመት የኖረው በኃጢአት ለባከነው ለአዳም ዕድሜ ካሳ ለመስጠት ነው። ስለዚህ የክርስቶስ ዕድሜዎቹ ሁሉ እያንዳንዷ ሰኞ፣ እያንዳንዷ ማክሰኞ የድነት ቀን ናት። እንግዲህ እሱ ምን ጨነቀው እንዴ? ተመልከቱ። ሕፃናትን ዘይስእሎሙ ለሕፃናት በውስተ ማኅፀን ይላል ቅዱስ ያሬድ። ሕፃናትን በጽንስ የሚቀርጻቸው አምላክ ዕለቱን ተወልዶ ዕለቱን አድጎ ዕለቱን ተሰቅሎ ዓለምን አድኖ አይሄድም ኑሯል? ድነት የተገኘው መጋቢት 27 ቀን ብቻ የስቅለት ዕለት ብቻ ከሆነ ለምን ማደግ አስፈለገው? ለምን ቆየ? ለምን ከረመ? ዕድሜውም ድነት ስለሆነ ነው። እስቲ ዕድሜውም ድነት ነው በሉ። ስለዚህ የጌታችን ኢየሱስ ክርስቶስ 33 ዓመቷ እያንዳንዷ ቀን እንትባላለች የመዳን ቀን። እስኪ የመዳን ቀን በሉ። ሌላው ከዚያ በፊት የሚቀድም አለ። የመዳን ቀን የሚባለው የተወለደበት ቀን የመዳን ቀን ነው። ክርስቶስ የተወለደበት ቀን የመዳን ቀን ነው። በልደቱ እናከብራለን። እንዲያውም ሞኝ ጉላ አንዳንድ ጥቅስ አንጠልጥሎ የሚሮጥ ባለ ምስኪኑ ማለት ነው። እግዚአብሔር ግን ይርዳቸው። የሐዋርያት ሥራ ምዕራፍ 4 ላይ አንድ ጥቅስ አለ መከራውን የሚያይ አንድ ሊቃሉ ምን ብሏል መሰላችሁ? አንድ መጽሐፍ ብቻ ካነበበ ሰው እግዚአብሔር ይሰውራችሁ ብሏል። ስንት መጽሐፍ ካነበበ ብቻ? አዎ፣ ይህ በጣም ትልቅ ምርቃት እኮ ነው። አንድ ሰው እያሉ አይነ ስውር ነበር አሉ። አይነ ስውር ነበረ። ኋላ አንድ ቀን አይኑ በራለትና ጥንቸል አየ። ጥንቸሉትን እንዳየ ሌላ ሳያይ አይኑ ጠፋ። ኋላ ወግ ሲወጋ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። እንደዚህ ያለው ሲያምር ሲባል እንደ ጥንቸሊቱ ነው። ሌላ አላየም። ስንት ስለ ክርስቶስ ጌትነትና ማዳን ያለ 1 2 3 ጥቅሶችን አንጠልጥሎ የሚሮጥ ምስኪን አለ። እንዲህ የሚል ነው፣ መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም፣ ያም ኢየሱስ ነው ይላል። እውነት ጥቅሱ እውነት፣ ትርጉሙ ውሸት። ጥቅሱ እውነት ነው። አዲያ ክርስቶስን መዳንማ የምትሰብክ የክርስቶስን ማዳንማ የምትሰብክ ቤተ ክርስቲያንን የልደቱ በረከት የላቸው፣ የጽንሰቱ በረከት የላቸው። ዓርብን ብቻ ይዞ አንጠልጥሎ የሚሮጥ ዓርብንም በትክክል የማያምኗት ማለት ናቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እኮ የጽንሰቱ በረከት ያላት፣ የልደቱ በረከት ያላት። እኔ መናፍቃን የሚደንቁኝ በዓል ሊከበር የሚገባው ለኢየሱስ ነው እንጂ ለማርያም፣ ለተክለ ሃይማኖት፣ ለገብርኤል የሚል የለም ይላል። እነሱ ግን የኢየሱስ በዓልም የላቸው። እኔ የሚደንቀኝ ይሄ እንዴት የተክለ ሃይማኖትን ልደት የዮሐንስ መጥምቅን ልደት ታከብራለች? የክርስቶስ ልደት ነው። እናንተ የክርስቶስ ልደት መች ታከብራለች? ይኸውላችሁ ለማጥፋት ሲሉ ይነቅፋሉ፣ ግን አያከብሩትም። እነሱ ራሱ የልደቱ በረከት የሚከበርባት ጽንሰቱ ሕይወቴ ነው፣ ልደቱ ሕይወቴ ነው፣ ዕድሜው በረከቴ ነው፣ ስደቱ ክብሬ ነው የምትል ቤተክርስቲያን ይቺ ቤተክርስቲያን ናት። ለስደቱ ክብሬ ያላት ዘመነ ጽጌ ብላ ሰይማ ኢየሱስ ስዱድ ተስፋ ሆሙ ለስዱዳን የምትለው ስደተኛው ክርስቶስ የስደተኞች ተስፋ ነው የምትለው እሷ ናት። አንተ ውእቱ ምርጉዘ ጻድቃን ተስፋ ሆሙ ለስዱዳን ብላ የምትቀድስለት ይችናል። ልደቱ በረከታችን ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ ይላል ሊቁ። አንተን በአምሳሉ ሊወልድህ የሰው ልጆች የእግዚአብሔር ልጆች እንዲሆኑ የእግዚአብሔር ልጅ የሰው ልጅ ሆኖ መጣ። እሱ ከኛ የዘር ሐረግ ሲቆጠር እኛን ከመላእክት ጋር ቆጠረን፣ እኛን ከእሱ ጋር ቆጠረን። ወተወለቆም ስለ ጅጉጋያን ከመ ይስደምረነ ምስለ ማኅበረ ጻድቃን። ይሄ የኋላው ነው። ከበጎች ማኅበር ተቆጥሮ ተወልዶ ከእንስሳት ማኅበር ተወለደ፣ እኛን በማኅበረ መላእክት ጨመረን። ልደቱ በረከታችን ነው፣ የመዳን ቀን ነው። ራቁቱን ተወለደ፣ ብርሃን አለበሰን። ከበጎች ጋር ተወለደ፣ መሥዋዕት ሆኖ አዳነን። ከእንስሳት ጋር ተወለደ፣ እኛን ከእንስሳነት አውጥቶ ወደ መላክነት አሳደገን። በለስ ለብሶ ተወለደ፣ እኛን ደግሞ አካሉን በጥምቀት አለበሰን። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ደስ ይበላችሁ ክርስቶስን ለብሳችሁታል ይላል ቅዱስ ጳውሎስ። ማን ለብሳችሁታል? እንዲሁም ምእመናን እውነት የኔን ማወቅ አለብን። በ40 ቀን በ80 ቀን
ፓትርያርኩ ብቻ አይደሉ፣ ጳጳሱ ብቻ አይደሉ፣ መምህራን ብቻ አይደሉ፣ ካህናት ዲያቆናት ብቻ አይደሉ። የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል። ማንን ለብሳችኋል? አሁን እንግዲህ ይውላችሁ ስትዘፍኑ እስክታ ስትወርዱ ይሄን ማወቅ አለባችሁ። ጎንደር የዘፈን ሀገር አይደለም። እንዲሁ ዝም ብላችሁ እንዲሁ ማምላክን ሀገር ነው የምታሰድቡና የጥምቀት ዕለት ጥምቀትን በጎንደር መታደል ነው እውነት። ጥምቀትን በጎንደር መስፈን ውሸት። ይሄ ነውር ነው በእውነቱ ማለት ነው። ማለዳ ከዚያ በኋላ ክርስቶስ ተጠምቀ ሲል ይውልና ማታ እዚህ ላይ ፒያሳ ትልቅ ሞንታርቦ ይጠመዳል። እዚያ በኋላ ጎንደር እያሉ መዝለል። እናንተም ጎንደር አታውቃችሁም። ችግርም ሲመጣ ጎንደር እነዚህን ቆሻሾች አስወግድልኝ ብላ የምታስቀስፋችሁ ጎንደር ራሱ እናንተ ነው። መዝፈን ደግሞ ምንድን ነው? እውነቴን ነው። አንድ ሰሞኑን አሁን እንዲያውም እዚህ ትኖር ይሆናል አንዲት እህታችን አሜሪካን የምትኖር ልጆቿን ይዛ መታ እዚህ ጎንደር ወስጄ ሃይማኖት አስተምሬ ልምጣ ብላ ይዛቸው መጣች እና ልጆቹ የባዛሩን ዘፈን ሰምተው ምንድን ነው ያሏት? በዚህ ሰሞን እንዴ እናታችን ጎንደር የክርስቲያን ሀገር ነው አላልሽንም? አዎ እንግዲያ የሚዘፈን ዘፈን ኃጢአት ነው አላልሽም አሏት። በእውነቱ ማለት ነው ይኸው እንዲህ መሆን የለብን በእውነቱ ማለት ነው። እኛ ጥምቀቱ፣ ልደቱ፣ በረከታችን የሚሆነው በምንድን ነው ስትሉን በዝማሬ በቅዳሴ ነው፣ በመረጋጋት ስክነታችን አብሎ መታየታል። መታወቂያችን መሆን ያለበት ክርስቶሳዊነት ነው። ስለዚህ በልደቱ ክርስቶስን ለብሰናል። ስትዘፍኑ፣ እስክስታ ስትወርዱ፣ ስትጨፍሩ ክርስቶስን የለበሰ ሰው አሁን አንድ መነኩሴ ወጥቶ እንዲያው እስክስታ ቢያስነካው ምን ትላላችሁ? እንዲያው ምን ትላላችሁ? ምኑ ዘመን ደረስነ? ቋቡን ያውልቁት አባዬ አትሉ? ቀሚሱን ያኑሩት በሉ እንግዲህ አትሉ? እንዴት ቆብ ለብሶ ይዘፍናል ነው የምትሉት አይደል? እንዴት ሰው ክርስቶስን ለብሶ ይዘፍናል? እንዴት ክርስቶስን ለብሶ ይደነክራል፣ ይጨፍራል፣ ይሰክራል? እንዴት ክርስቶስን የለበሰ ሰው በጢስ ይታጠናል፣ ሲጋራ ያጤሳል? እንዴት ቅጠል ይበላል እንደ ፍየል? እንደውም የኔታ ሲናገሩ ነበር። አዲስ አበባ ጉባኤ የዛሬ 3 ዓመት ተጋብዘው እያስተማሩ የኔታ ሊቀ ሊቃውንት ሲሉ ነበር። ወደዚያ ወደ ደብረ ታቦር በኩል ጉዞ ለጉባኤ እየሄዱ ለካ መንገድ የጫት አዝመራ አይተዋል እና የሚወስዳቸውን መኪና አውርደው እሳቸው ነው ሲናገሩ የሰማቸው። እስኪ አውርደኝና አህዮቹ ይህንን ቅጠል ይበሉት እንደው እናያቸው ብለው ወርደው ሲያዩ አህያ ጫት አትበላም። እሳቸው ነው ሲናገሩ የሰማቸው። አህያይቱ ጫት አትበላም፣ ቅጠል በፍጹም አትንቀውም። እና በዚህ ዘመን ሰው ከአህያ ባሰ ብለው ተናግረዋል። ሰው ከአህያ ብሷል በእውነቱ ማለት ነው። ክርስቶስን የለበሰ ሰው አይጣላም፣ አይሳደብም። ሰው ክርስቶስን ለብሶ አያመነዝርም። ክርስቶስን የለበሰ ሰው ቂም የለውም፣ የዋህ ነው። ክርስቶስ ትሁት ነው። ክርስቶስ የዋህ ነው፣ ደግ ነው። መድኃኔዓለም ዘያጸንን ክሳዶ ለሚያርዱት ለሚያወራረዱት ራሱን ዘንበል ያደረገ መልካም በግ መልካም እረኛ ነው። ይህ ነው ክርስቶሳዊነት ማለት ነው። ትሁት ነው፣ ፍጹም የዋህ ነው። የልብ የዋህ እስመ አነ ትሁት የዋህ በውስተ ልቤ፣ እኔ በልቤ ትሁት ነኝ የዋህ ነኝ ብሎ እንደተነገረ ከቃሉ ጋር ናችሁ። ስለዚህ ልደቱ ሲወለድ እርቃኑን በመወለዱ ከበረት በመወለዱ ሰማይና ምድርን አስታርቋል። ሰማይና ምድርን ሰማይ ኮነ ዓለመ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ቤተልሔም ጽርሐ አርያምን ሆነች፣ ጽርሐ አርያም ቤተልሔምን ሆነች። ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን እመቤታችን በማይመረመር ምስጢር ወለደችው። ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር፣ በሰማይ ያለ ምስጋና በምድር ተደረገ። ቀድሞ ቁጥራችን ከአጋንንት ጋር ነበር፣ ዛሬ ከመላእክት ጋር ለማመስገን በቃን። መቼ? የልደቱ ቀን። የልደቱ ቀን የመዳን ቀናችን ነው። ሰው አለ ወኮነ ተውኔተ ለአጋንንት ይላል ዮሐንስ አፈወርቅ በሃይማኖተ አበው ሲናገር። የሰው ክብሩ እንዴት ሆነ ነበር ብትለኝ አመድና ትቢያ ነበር፣ የአጋንንት መጫወቻ ነበር። አሁን ግን ምን ያህል ከፍ ከፍ እንዳደረገው ተመልከት። በደመና ላይ አልወሰነውም፣ በአየራት ላይ በህዋ ላይ አልወሰነውም፣ በጠፈር አልወሰነውም። ከፍ አድርጎ በመንበሩ አስቀመጠው። ይህ የተደረገው መቼ ነው? ልደቱ ክብራችን ነው።
አጋንንት እየቀጠቀጡ በእግራቸው እየረገጡ ይጫወቱብን የነበሩት ከመላእክት ጋር የመላእክት ምስጋና ተገልጦልን ለማመስገን ስለበቃን ልደቱ የመዳን ቀናችን ነው። በበረከተ ልደቱ እግዚአብሔር ይባርከን። አንዱ የመዳን ቀን ምንድን ነው? የማን ልደት? የመድኃኔዓለም ልደት። ቀድሞ ይገርማችኋል ኦሪት ዘሌዋውያን ምዕራፍ 12 ላይ እንደተጻፈው ሴት ወንድ በወለደች ጊዜ 40 ቀን የረከሰች ናት፣ ሴት በወለደች ጊዜ 80 ቀን የረከሰች ናት ይላል ኦሪት። አሁን ግን ክርስቶስ ቀድሞ አያችሁ ልደታችንን አበላሽተነው ነበረ። ኃጢአት ስለሰራን መወለዳችን እርግማን ነበረበትና እርግማን ተጭኖ እንወለድ ነበር። የተወለደው ልጅም የወለደችው እናትም እርግማን ነበረበት። አሁን ግን ክርስቶስ ልደታችንን ባረከልን። በሱ ልደት ነው የተባረከ ልደት። አሁን እኮ ክርስትና ተነስተን መዘመር ማመስገን የቻልነው መቀደስ ማስቀደስ የቻልነው ምንድን ነው? በሱ ልደት የእኛ ልደት ስለተባረከ ነው። ከልደቱ ልደታችንን አገኘን ማለት ነው። እርግማናችን ተወገደ። አሁን ሕግ ለመጠበቅ ቤተ ክርስቲያንን ለማስክበር የአምላክ ደም በሚፈስባት የአምላክ ሥጋ በሚቆረስባት ቤተ ክርስቲያን የፍጡር ነገር ይዞ መግባት ስለማይገባ ነው እንጂ 40 ቀን 80 ቀን ሴቶች ቤተ ክርስቲያን የማይገቡት የወለደች ሴት የተረገመች ስለሆነች አይደለም። አሁን ይህንን እርግማን በልደቱ ሽሮልናል። አሁን ሴቶች ቤተ ክርስቲያን የማይገቡበት ምክንያት ሴት ወንድ ስትወልድ አዋላጅቱ 20 ቀን ከቤተ ክርስቲያን ውጭ የምትቆይበት ያዋለደችው 40 ቀን ከቤተ ክርስቲያን ውጭ የምትቆይበት ምክንያት ክብረ ቤተ ክርስቲያንን ለመጠበቅ ነው። ሴት ወንድ ከወለደች 33 ቀን ከሰውነቷ ፈሳሽ ስለማይጠፋ 7 ቀን የሙሴ ስላለ፣ ሴት ከወለደች ደግሞ 66 ቀን ከሰውነቷ እንዲሁ ተፈጥሯዊ ግዴታ ስለማይለይ የአምላክ ደም የሚፈስባት ቤተክርስቲያን ስለሆነች እንግዳ የፍጡር ነገር ይዞ ስለማይገባ ነው እንጂ የወለደች ሴት ርግምት መሆኗ ቀርቷል። ይህንን እርግማን በልደቱ ያስወገደልን መድኃኔዓለም ስሙ የተመሰገነ ይሁን። ከእርግማን አውጥቶናል። ቡሩክ መድኃኔዓለም እርግማንን ሽሮልናል። ቡርክት ማርያም ቡሩክ መድኃኔዓለምን ስለወለደችልን ስሙ የተመሰገነ ይሁን። ቡሩክ እግዚአብሔር። ሶስተኛ አላችሁ እስቲ የመዳን ቀን በሉ። አንደኛው የመዳን ቀን ምንድን ነው? ሁለተኛው የመዳን ቀን ምንድን ነው? ልደቱ። ሶስተኛ የመዳን ቀን ቅድም የነገርኳችሁ አለ። ምንድን ነው? እድሜው። እስቲ እድሜው በሉ። የጌታችን ኢየሱስ ክርስቶስ እድሜው ምንድን ነው? የመዳን ቀኖች ናቸው። በእነዚያም ካሳ ክሷል ማለት ነው። እነዚህን መርሳት አይገባም። በ30 ዓመቱ ተጠመቀ የሚለው ዝም ብሎ የተጻፈ አይደለም። ቅዱስ ኤፍሬም ሶርያዊ 30 ዓመቱን ሁሉ የክርስቶስን 30 ዓመት አንዱ ዓመት ለዚህ ሁለተኛው ዓመት ለዚህ እያለ መድቦ ለበረከት ተርጉሟቸዋል። እሱን ለመማር ደግሞ ጊዜ ያልቅብና ለሌላ ቀን ተማሩት። የክርስቶስ 30 ዓመቷ እያንዳንዱ ዓመት ትርጉም አላት። ስደቱ የመዳን ቀናችን ነው። ቅድም ተናግረናል። የተጠመቀበት ቀን የመዳን ቀን ነው። አለፍ አለፍ እያልኩ ልድና ልጠቅልላችሁ። የተጠመቀበት ቀን የመዳን ቀን ነው። ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልከቱ፣ ቀድሞ በተከፈተ ገነት ከተነጠፈ ረፍት አስገቧቻቸው ነበረ። ማን? ሀበተ ርኅወ ገነት ወሀበተ ነጽፈ ረፍት። ረፍት ከተጎዘበገዘበት ከተከፈተች ገነት አስገብቶ አክብሯቸው ነበረ። ኃጢአት የገነትንም የሰማይንም በር ዘጋብን። ጌታ መድኃኔዓለም መጣና ተጠምቆ የሰማይ በር ከፈተልን። ወናሁ ተርኅወ ሎቱ ሰማይ፣ እነሆ ሰማይ ተከፈተለታል። ሰማይ እየተከፈተ ምንድን ነው? ቀድሞ በበደላችሁ ዘግታችሁት ነበረ፣ አሁን በእኔ ቸርነት ከፈትኩላችሁ ማለቱ ነው። አያችሁ፣ የተጠቀመቀ አሁን ያች በር ናት እኮ ዛሬ የምንገባባት። ዛሬ እየተጠመቅን እኮ ክርስቲያን ሁሉ እየተጠመቀ ወደ ቤተ ክርስቲያን የሚገባ ክርስቶስ ጥር 11 ቀን በከፈታት በር ናት። በዚያች የሰማይ በር ነው የምንገባ። ይቺ ግን የምትዘጋበት ቀራል። ይችን ሊቃውንት ሲተረጉሙት የቸርነት በር ናት ይላል። ክርስቶስ ቸርነት የሚከለክልበት ቀን አለ። ዓመት አገብ ምድር ማይጸንታ ወአመይታ ድህንም ወለታ። የዚያ ጊዜ ግን ይዘጋል። መተው ሰዎቹ አሬወን ሙሽራው ገባ በሩም ተዘጋ ክፈትልና አሉት። አላውቃችሁም አላቸው። አዳምና ሔዋን ዘጉት። ክርስቶስ በጥምቀቱ ከፈተው። መልሶ በምጽአት ይዘጋል። ያቸርነት ተዘጋጅቶ ላልተገኘ እስከዚያ ከሙሽራው ጋር ላልገባ የዚያን ጊዜ ግን ይዘጋል። የምልጃ በርም አሁንም ሁሉም
ሁሉም አሁን ነው። ስለዚህ ጥምቀቱ አንደኛ የዕዳ ደብዳቤያችን ተደምስሶልናል። እንደ አምላክነቱ ተረግጦ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ በዮርዳኖስ ዕዳችን ደምስሶልናል። ዋንተ ቀጥቀጥከ አረስቲሁ ለከይሲ በውስተ ማይ ይላል ቅዱስ ዳዊት። የዘንዶውን ራስ በውሃ መካከል ሰበርከው ይላል። ዘንዶ ዲያብሎስ፣ የዘንዶ ራስ ስልጣኑ፣ የዲያብሎስን ስልጣን በጥምቀቱ ቀጥቅጦልናል። ጥምቀቱ የመዳን ቀናችን ናት። ከዚያ ሳ ተመልከቱ፣ ራቁቱን አሁን ሰው ሲጠመቅ ከነ ልብሱ ነው ራቁቱን ነው? ምን ነገር እንጂ ለምን ሰው ሲጠመቅ ለአቅመ ሔዋንም ለአቅመ አዳምም የደረሰ ቢሆን በሌላ ሃይማኖት የነበረ ሰው ዙሮ መጥቶ ልጠመቅ ቢል ልብሱን አውልቆ ነው። ለምን ሲባል ክርስቶስን ልለብስ ነው ማለቱ ነው። ሴት ብትሆን አድጋ የመጣች ብትሆን ፀጉሯን ያሳደገች ከሆነች የተጎነጎነ ፀጉር ካላት ፈታ ነው የምትጠመቅ። ለምን? መድኃኔ ዓለም በጥምቀቱ ከኃጢአት ማሰሪያ ፈቶኛል ማለት ነው። ያንን ለማድረግ ነው። ወርቅ ቀለበት ያላቸው ቢኖሩ አውልቀው ይጠመቃሉ። በጥምቀት ክርስቶስን ለብሻ ጌጣለሁ ማለት ነው። ስለዚህ ጥምቀቱ ጌጣችን፣ ልብሳችን፣ ከኃጢአት መሰሪያ የተፈታንበት የመዳን ቀናችን ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ሁሉ የምታከብር በዚህ የተነሳ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ትምህርቱ ድነታችን ነው። ክርስቶስ ያስተማር ጊዜ አረጋዊ መንፈሳዊ እንዲህ ይላል፣ ትመስክረ ሲሰደድ አብረኸው ተሰደድ ይላል። እያሰብከው ማለት ነው። ያሰብከው እንዲሁም አንድ የቤተ ክርስቲያን አባት ሲናገር ለጸሎት ስትቆም ከዳኛ ፊት እንደቆም ካስብ ይላል። ጸሎት ስንቆም እኮ ሀሳባችን የሚበታተለው ክርስቶስ ትዝ ሰማይለን ነው። አሁን ፍርድ ቤት ፊት ቁማችሁ እግዚአብሔር ያሳየው ክርስቶስ ያመልክተው ክቡር ዳኛ ብላችሁ አንዴ ቆይ ሄሎ ብትሉ ምን ይላል ዳኛው? ደንብ አስከባሪ ያስመጣን አስወጣልኝን ሰውዬ ይላል አይደለም እንዴ? ለምን ዳኛ ፊት ተንቀጥቅጣ ጭንቅላታችን እስከ እግር ጥፍራችን በሙሉ ቁጥጥር ሆኖ ዳኛውን ብቻ ነው የሚያስብ። ምን ይለኝ እያለ አንተም ክርስቶስ ፊት ምንድነው የሚለው? እንደውም ሊቁ ሲናገር በማታየው አምላክ ፊት እያየህ እንደቆም ካስብ ይላል። በማታየው አምላክ ፊት በሉ ምን እሱ እያየህ እንደቆምክ ምን በል ነው አስብ። እሱ ፊት እሱ እያየህ ነው አንተን ማተው ትሬኢ ወይ ታስተርኢ ይላል ደራሲው ቅዱስ ባስልዮስ ሲናገር በሊጦን ጸሎት ላይ ትሬኢ ወይ ታስተርኢ መሐሪ ነጽሮ ተመየጠነ ምንድነው የሚለው? አንተ ታያለህ አትታይም። ትሬኢ ወይ ታስተርኢ ትጠብቃለህ ስትጠብቅ አትታይም ይላል። አንተ ትጠብቃለህ ስታደርግ አትታይም፣ ስትሰጥ አትታይም፣ ግን ትሰጣለህ ብሎ ይነገራል። ይሄ ስለዚህ እያንዳንዷ መድኃኒታችን ኢየሱስ ክርስቶስ ያስተማረባቸው ዘመናት የድህነት ቀኖች ናቸው። ትምህርቱ ድህነት ነው። የክርስቶስ ቃሉ ድህነት ነው። ሰው የሚድነው ምን አድርጎ ነው? በስሙ አምኖ ብቻ አይደለም፣ ቃሉን ተቀብሎም ይድናል። ዛያቀበ ቃሌ ኢይጥዕሞ ለሞት፣ ቃሌን የጠበቀ ሰው ቢኖር ሞትን አይቀምስም። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ሲናገር ቃሌን የሚጠብቅ ሰው ሞትን አይቀምስም ብሏል። ስለዚህ አንዱ የመዳን ቀን ትምህርቱ ነው። እሱ ያስተማረበት ቀን ነው። ስለዚህ ወንጌል ስንሰማ ቅዳሴ ወንጌል ሲነበብ ክርስቶስ እውነት እውነት እላችኋለሁ ከሰማይ የወረደ ኅብስት እኔ ነኝ፣ ከኔ የሚበላ ከቶ አይራብም፣ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። አይሁድም መልሰው ይህ አባቱንና እናቱን የምናውቃቸው የናዝሬቱ ኢየሱስ አይደለምን? እንዴት አድርጎ ሥጋውን ሊሰጠን ደሙን ሊሰጠን ይቻለዋል አሉ። ጌታችን ኢየሱስ ክርስቶስን በልቡናቸው እንዳንጎራጎሩ አውቆ ስለምን ታንጎራጎራላችሁ? አባቴ ካልሰበው በቀር ወደ እኔ መምጣት የሚቻለው የለም። አሁንም እላችኋለሁ የሰውን ልጅ ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም አለ። እኔ ሕይወት ከሰማይ የወረደ የሕይወት እንጀራ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ነገር ግን ሞቱ። እኔ ከምሰጠው ኅብስት የሚበላ ከቶ አይራብም፣ እኔ ከምሰጠው የሚጠጣም ከቶም አይጠጣም። ይህ የምሰጠው መብልም ሥጋዬ ነው መጠጡም ደሜ ነው አለ። በወልድ ያመነ የዘላለም ሕይወት አለው ብሎ ካህኑ ሲያነብ ክርስቶስ እየተናገረን እንደሆነ ስናስብ በዚህ ድነት እናገኛለን። አንዱ የመዳን ቀናችን ይሄ ነው። ስብከት ስንሰበክ ትምህርት ስንማር ራሱ ሰባኪ ስለሆነ እንዳትለው፣ ስብከት እየተሰበከ እሑድ ቀን ጸበል መራኮት፣ ጸበል አምጣ ዲያቆን ጸበል አምጣ። ልክ እንደ ጸበሉ ቃሉ መድኃኒት ነው። እስኪ በሉ ልክ እንደ ጸበሉ በሉ። ቃሉ ምንድን ነው?
አዎ ጸበሉ በጉሮሯችን የምናወርደው መድኃኒት ነው። ቃሉ ደግሞ በጆሮ የሚገባ መድኃኒት ነው። ይህ እኮ ነው። ሰው መድኃኒቱን አያውቅም። አንዱን መድኃኒት ጥሎ አንድ መድኃኒት ይፈልጋል እንዴ? አይደረግም። እግዚአብሔር የሥርዓት አምላክ ነው። ያስተማረበት ተራራ ሲወርድ፣ ባህር ሲወርድ፣ መርከብ ውስጥ ጥሎ ሲያስተምር ትምህርቱ ድነታችን ነው። እግዚአብሔር በቃሉ ይጠብቀን፣ በኪዳነ ቃሉ ያጽናን። ቃሉ ካለበት ክርስቶስ ይኖራል። ቃሉ ካለበት ክርስቶስ ይኖራል። የእግዚአብሔር ቃል ፍጹም መድኃኒት ነው። ወዝኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወይሃዩ። አሁን እኔ የምነግራችሁ ቃል መድኃኒት ነው ብሏል። እሱ የተናገረው ቃል መድኃኒት ነው። የሚያስተምርም እግዚአብሔር ነው። ስለዚህ ይሄ አንዱ የድነት ቀን ያስተማረባቸው ዕለቶች ናቸው። በረከተ ብስቱ የሚታሰብበት፣ ተራራ ወጥቶ ያስተማረበት፣ ባህር ገብቶ ያስተማረበት። አሁን እዚህ ስትማሩ አባ እንደሚያስተምር እያስባችሁ አትማሩ። እውነቴን ነው። እዚህ ስንማር አሁን ተመልከቱ። ጌታችን ኢየሱስ ክርስቶስም ሊያስተምር ወደ ተራራ ወጣ። ብዙ ሕዝብ ባየ ጊዜ ወደ ተራራ ወጥቶ ተቀመጠ። ሕዝቡም ቀረቡ፣ አንደበቱንም ከፍቶ አስተማረ ሲባል አሁን እዚህ ላይ የቆመውን ሰውዬ ክርስቶስ እያስተማረ እንደሆነ እናንተ ደግሞ ከኢየሩሳሌሙ ተራራ እንደተገኛችሁ አድርጋችሁ ነው ማሰብ። ያ ሲሆን በረከት ትቀበሉበታላችሁ። ከቃሉ ጋር ናችሁ። ሰባኪ መቆጣት የለበትም አለ አንድ ሊቅ ሲናገር። ሰባኪ መቆጣት የለበትም፣ ህዝቡን አቀኝ ብሎ መቆጣት የለበትም። ምክንያቱም ከተቆጣ መጀመሪያም እኔ ነኝ የማስተምር ብሎ አስበዋል ይላል። የስማችሁ ነው። የሚያስተምር ማን ነው? እግዚአብሔር የሚያስተምር ከሆነ ህዝቡ እሱን ቢንቁት ለምን ይቆጣል? የናቁት እግዚአብሔር ነው እንጂ እሱን አይደለም። ስለዚህ ይሄ ሰውዬ መጀመሪያም ለካ እኔ ነኝ መምህር ብሎ ኑሯል ይላሉ አባቶቻችን። ስለዚህ ይሄ እንዳይሆን ሰባኪም እግዚአብሔር ያስተምራል ብሎ ያስተምር፣ እናንተም እግዚአብሔር ያስተምራል ብላችሁ አስተምሩ። ያንን ድነታችን መድኃኒታችን ይፈጽምልን። የመጨረሻ ጌታችን የመጨረሻ ስላችሁ ሌላ ከዚህኛው መጨረሻ ነው። አንድ ሁለት ሶስት ነገሮች ይቀሩኛል። የመዳን ቀን የሚባለው የጸሎት ሐሙስም የመዳን ቀን ነው። ጸሎት ሐሙስ 40ው ቀን 40ው ቀን ጾሙ የመዳን ቀን ነው። ለምሳሌ ጌታ የጾመው ስንት ቀን ነው? 40 ብሎ ይጠይቀናል እንዴ አትበሉ። ለማሳተፍ እኮ ነው። አይ ለማሳተፍ ነው እኮ። ስብከት የጋራ ነው ብለዋል የኔታ በቀደም። ስብከት የጋራ ነው። ስለዚህ እናንተም ተሳተፉ። በእናንተም እኮ ትምህርት ስቱደንት ሴንተር ይባላል አይደል? ተማሪ ተኮር ይባላል አይደለም? አለ የለም? ስለዚህ ተማሪ ተኮር ስለሆነ እናንተም ተሳተፉ። ጌታ የጾመ ስንት ቀን ነው በሉ እንጂ 40 ቀን። በጣም ጥሩ። ለምን በሉ አሁን ለምን በሉ እንጂ በጣም ጥሩ ነው። 40 ሰው 4 የሥጋ ባህሪ ያለው ስንት? 5ኛ የነፍስ አለው ስንት? 5። ተመልከቱ 40ን ለ5 ስታካፍሉ ስንት ይመጣል? 8 አይደል? ስለዚህ ምንድነው በ5ቱ ባህሪያችን በድለን ስለነበረ 40 ቀን የጾመው ለአንድ ቀን 8 ቀን ለአንዱ ባህሪ 8 ቀን ለአንዱ ባህሪ 8 ቀን ካሳ እየካሰ ነው። 8 ቀን አካፍሎ ለበደል ነው በደል ካሳ ክሷል። ጾሙ ዝም ብሎ የተደረገ አይደለም ማለት ነው። አንድም ለአራቱ ባህሪ ያስተካፍሉት 10 ፍጹም ካሳ በአራቱ ባህሪያት በልተን ጠጥተን ለበደል ነው ፍጹም ካሳ ሲክስልን ነው። ስለዚህ ለ5ቱ ባህሪያችን አንድ ሳምንት አንድ ሱባኤ ነው። አንድ ሳምንት አንድ ሱባኤ ነው። አንዳንዱ ሱባኤ ለአንዳንድ ባህሪያችን ክሶልናል። ጾሙም የመዳን ቀን ነው። እስኪ ጾሙ የመዳን ቀን ነው በሉ። አሁን አብይ ጾም ስንጾም የምን ቀናችን ነው በሉ ተናገሩ። የመዳን ቀናችን ነው ማለት ነው። ክርስቶስ ለባህሪያችን የካሰውን ካሳ እያሰብን ነው። እኛም ድነትን እንቀበልበታለን። ያንን ለመሳተፍ ነው የምንጾመው። የጸሎት ሐሙስ ዕለት የድነት ቀናችን ነው። ለምንድን ነው የጸሎት ሐሙስ የድነት ቀናችን ነው የሚሉ? አርታ ሀገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችን ወደ በለስ ሩጦ ወደ ሲኦል ተፍገምግሞ ወርዶ ነበር። አሁን ግን እግረ ልቡናችን ወደ ወንጌል፣ ወደ ፍቅር፣ ወደ መንግሥተ ሰማያት ኑ ትሉኒ፣ ኑ ተከተሉኝ። ለጊዜው በእግር ለፍጻሜው በግብር መጨረሻ በክብር ተከተሉኝ። ሰው ክርስቶስን በሁለት መንገድ ይከተለዋል። አንደኛ በእግር፣ ሁለተኛ በግብር፣ ሶስተኛ በክብር ነው። በእግር እሱ በሄደበት በመሄድ እንደ ይገርማችኋል እመቤታችን ከኖረቸው ኑሮ ሁሉ የሚያሳዝነኝና የሚገርመኝ ብዙ ስቃይ ያሳልፋለች። ጌታ ካረገ በኋላ የኖረችው ኑሮ ነው። ጌታ ካረገ በኋላ በእያንዳንዷ የኢየሩሳሌም ቦታ እየሄደች ከዚህ ላይ ልጄ እንዲህ አድርጎ ነበር፣ እዚህ ላይ እንዲህ አድርጎ ነበር እያለች ታለቅስ ነበር ይላል።
እዚህ ላይ ኅብስት አበርክቶ ነበር እያለች በየቀኑ ውሎዋ ልጇ ያደረገበትን ቦታ እያየች ያን በማዘከር ነበረ። ስለዚህ በእግረ ልቡናችን የቻለ ኢየሩሳሌም ይሄዳል፣ ያልቻለ ቤተክርስቲያን ኢየሩሳሌም ናት። እስቲ ኢየሩሳሌም ናት በሉ ቤተክርስቲያን። አዎ የገጠር ሰው ማን እንዳስተማረው አናውቅም። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ይላል። ማን እንደነገረው እንጃ። ወይ ከውኑ ደቂቅኪ ምሁራነ ማበ እግዚአብሔር፣ ልጆችሽ በነብዩ እንደተነገረ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተነገረ ሲሳለም ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ይላታል። ለዛቲ ቤተክርስቲያን ይላል። ተመልከቱ ምን ይላል? አራያ ስርዓተ መላእክት አራያ ዘበሰማያት። ለዚች ቤተክርስቲያን የሰማይ መላእክት ስርዓት አላት። ቤተክርስቲያን እሰ ትትመሰል በጽርሐ አርያም ዘላይሉ። ቤተክርስቲያን በላይኛው ሰማይ በጽርሐ አርያም ትመሰላለች። ወቅድስት ድንግል በሰረገላ እሳት፣ እመቤታችን ደግሞ ኪሩቤል በሚሸከሙት ዙፋን ትመሰላለች እንዳለ ሊቁ አባ ጊዮርጊስ ዘጋስጫ በሰዓታቱ። ይቺ ቤተክርስቲያን ኢየሩሳሌም ስለሆነች ክርስቶስን ወደ ቤተክርስቲያን የሚመጣ ሰው እንደ ማቴዎስ፣ እንደ ጴጥሮስ፣ እንደ ዮሐንስ በእግር ክርስቶስን እየተከተለ ያንን ነው ማሰብ። ቤተክርስቲያን ስንመጣ ክርስቶስ ፊት ለፊት እኛ እየተከተልን እንደሆነ ኑ ተከተሉኝ። ቀጥሶ ለሳ በግብር እንደ ትሕትናው ትሑት፣ እንደ ጾሙ ጾም፣ እንደ ሰጊዱ ሰጊድ፣ እንደ ትርምቱ ትርምት፣ እንደ ፍጹምነቱ ፍጹምነት፣ እንደ ንጽህናው ንጽህና፣ እንደ ጸሎቱ ጸሎት፣ እንደ ቅድስናው ቅድስና፣ እንደ ቁርባኑ ቁርባን፣ እንደ ጥምቀቱ ጥምቀት አድርጎ በግብር የሚከተለው በተግባር በዚህ በግር ወደ ቤተ ክርስቲያን በግብር በስነ ምግባር የተከተለው ኋላ በክብር ተከትሎት መንግስተ ሰማያት ይገባል። ይህ ነው ፍጻሜው ማለት ነው። ስለዚህ እግር ያጠበ የእኛን እግረ ልቡና ለማጠብ ነው። ሰኮና ነፍሳችን ያሰናከለውን ሰይጣን እንዲህ ተብሎ ነበር አይደለ? አይ እባብ ዋስተጻርር ማእከለ ዘራ ወዘርእኪ፣ እባብ ሆይ በአንቺ ልጆችና በሔዋን ልጆች መካከል ጠላትነትን አድርጋለሁ። አንቺ ሰኮናቸውን ንከሽ፣ እሙንቱ ይቀቡ ሰኮናኪ፣ እነሱ ደግሞ ሰኮን ምንድን ነው? አንቺ ሰኮናቸውን ንከሽ፣ እነሱ ራስ ራስሽን ይቀጥቅጡሽ ብሎ እባብን ረግሞ ነበረ። ለጊዜው ሔዋን ናት ዘሯ የተባልን እኛ ነን። እባብ ያገኘ ሰው ሁሉ የእባብን ራስ የማይቀጠቅጥ የለም። እባብን ካገኘችን ሰኮናችን ትለናለን። ይሄ የድሮ እርግማናችን። ፍጻሜው ግን ሴቲቱ እመቤታችን፣ የሴቲቱ ዘር ክርስቶስ፣ የእባብ ራስ የተባለ ዲያብሎስ ያጋንንት ራሳቸው፣ ሰኮና የተባለ ደግሞ የክርስቶስን እግር ማስቸንከሩ ነው። ያ ነው ንደፍ እባቡ ይንደፍ የሴቲቱን ዘር ይነድፋል የተባለ የእመቤታችን ልጅ ክርስቶስን በችንካር ማስቸንከሩ እባብ መንደፉ የተባለ ነው። በዚያ እሱ ሲቸነከር የእኛን ሰኮና እንዳይጽ ተንትመልከቱ ወሰዋቂነ እንዳይጽ ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ማርያም ርቧ ሆያት ወገጽ ብሎ ይህ መስቀል ከዚያ ምንድነው? ወሰዋቂነ እንዳይጽ ከመሰነካከል እግራችንን የሚያቀናልን የመስቀሉ ደም ነው። አዋሃዘ ደመ ተመልከ ወማየ በኢየሩሳሌም ወግብፅ። ይሄ ምንድነው? ይሄ መስቀል የኪሩቤል ባልንጀራ ነው። እንደ እመቤታችን ስም 4 ፊደል አለው። ኪሩቤል 4፣ ኪሩቤል 4፣ መስቀል 4፣ ማርያም 4። እነዚህ ዙፋኖች ናቸው። አዋሃዘ ማየ ደመ ወማየ በኢየሩሳሌም ወግብፅ። በኢየሩሳሌምና በግብፅ የጥምቀት የቁርባን ምንጭ አመነጨ። ከመስቀሉ የፈለቀው ደምም ተመልከቱ ምንድን ነው? ከመሰነካከል የምንድንበት ነው አለ። ስለዚህ እግረ ልቡናችንን እንዲያቀናልን የሐዋርያትን እግር ያጠበበት፣ እኛን ኃይለ መንፈስ ቅዱስ ለማስታጠቅ ጨርቅ ጣጥቆ እግር ያጠበበት ቅዱስ ጴጥሮስ አንተኑ ተሐጽበኒ ለእገሬ እገሬ፣ አንተ እግሬን ታጥበኛለህ አለ። ምን ማለቱ ነው ብሎ ርቱ ሃይማኖት አመስጥሮ ተርጎሞታል። አንተ ነህ እግሬን የምታጥበኝ ምን ማለቱ ነው? አንተ ነህ ያለው ዘለጎምኮ ለሰማይ፣ ሰማይን የለጎምከው አንተ የኔን እግር እንዴት ታጥባለህ? ካለት ላይ ውሃ ያፈለክ እንዴት የኔን እግር ታጥባለህ? ሙታንን የምታነሳቸው እንዴት የኔን እግር ታጥባለህ? እያለ ልልናውን ነው የዘረዘረ ይላል። ልልናውን ዘርዝሮ አታጥበኝ አለው። ካላጠብኩ ድል ፍንታ የለም አለው። አጠበው። ከዚያ በኋላ በዚያ አጥበት የእኛም እግረ ነፍሳችን ታጠበልን። ይህን ያደረገ መድኃኔ ዓለም የተመሰገነ ይሁን። አንከሩ ሐራ ልዑላን ሶበ ይርእይዎ፣ ተመልከቱ ለእሳት ግሩም እንዘይት ላክ ለአርዳይሁ። ያዕቆብ ዘስሩግ ሃይማኖተ አበው ላይ ሲናገር ሰራዊተ መላእክት ቅዱሳን መላእክት
የሚያስደንቀው ግሩም እሳት ጨርቅ ታጥቆ የደቀ መዛሙርቱን እግር ሲያጥብ ባዩት ጊዜ ደነገጡ። እንደምን ያለ ትሕትና ነው አሉ። አሁን እግር ማጠብ ቀርቷል። ድሮ ሚስት ባሏን ታጥብ ነበረ። እልም ድርግም ብሎ ቀረ። ዛሬ እኩልነት በሚባል ሰውዬ መጥቶ እኩልነት እኮ በማጠብ ነው። ይሁላችሁ አሁን ሴቶች እግር ብታጥቡ ከክርስቶስ ጋር ነው በትሕትና እኩል የምትሆኑት ማለት ነው። ሳታጥቡ ግን ባሪያ ነው የምትሆኑት። ይሁላችሁ በክርስትና ዝቅ ማለት ከፍታ ነው። እስኪ ዝቅ ማለት ከፍታ ነው በሉ። ከፍ ማለት እሳ ምንድን ነው? የእናንተ አለቃ ሊሆን የሚፈልግ የእናንተ አገልጋይ ይሁን ብሏል መድኃኒዓለም። እስቲ በሉ የእናንተ አለቃ መሆን የሚፈልግ ብሏል። የእናንተ ምን ይሁን? አሁን ተመልከቱ። አሁን እናቶቻችን እግር ያጥባሉ። የበላይ እነማን ናቸው? እነሱ ናቸው እኮ እግር አጥበው አይልፋታቸው። አሁን እኮ የከተማ ሴት ደግሞ እንደው ስራ ሰራን ብላችሁ ልታወጉ ነው። እውነቴን ነው። እናቶቻችን እኮ በገጠር ድንቅ ነው የሚያደርገኝ እኮ ሌት ተነስተው ጎመን ቀቅለው ድንች ቀቅለው ከዚህ ያደረሱን እኮ እነሱ ናቸው። እንደዚህ አድርገው ያንን ምሳ ቋጥረው እንደገና ደግሞ አብረው አረም ይወጣሉ። ልጅ በትከሻቸው አዝለው ዝናብ እየወረደባቸው ያርማሉ። ይህንን አርገው ነው ልጅ የሚያሳድጉት። ጥሬ ቆርጥመው ውሃ ጠጥተው ወተት ቢያልቅባቸው ደም አጥብተው ነው የሚያሳድጉት። እንዲህ አርገው ነው መከራ የሚቀበሉት። እና እግር ማጠብ ዛሬ ቀረ። ልጅ አባቱን እግር አይጥም። ምንም የሚያጥብ የለም። ቅዱስ አትናቴዎስ መነኩሴ ሳለ እግር የሚያጥብባት ፋጋ ነበረችው። ፓትርያርክ ሲሆን የፓትርያርኩ አምላክ እግር ካጠበ ፓትርያርክ መሆን እግር ከማጠብ ያስቀራል ያለ ማን ነው ብሎ ፋጋውን ይዟት ሲኖድ ወሰደ። እዚያም ፓትርያርኩ ነው እግር ያጥብ ነበረ። እንግዳ ሲመጣ ፓትርያርኩ ራሱ ነበር እግር የሚያጥበው ማለት። ይሄ ትሕትና ነው ሙሉት ማለት ነው። አሁን ሰው ትብቱ፣ ልጆቹ ትቢት፣ ሁሉ ትቢት። ይሄ ኤቢሲዲ ያመጣብን ችግር በጣም 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 በእውነቱ ማለት ነው። ኤቢሲዲ አሁን እንድሪያስ እምቢሲዲ ነው ይላል። ኤቢሲዲ እምቢሲዲ ነው ይላል በእውነቱ ማለት ነው። ይሄው እኮ ነው በእውነቱ ማለት ነው። እምቢሲዲ እኮ ነው። እምቢሲዲ ታውቃላችሁ? አለች አንዲት ቴሌቪዥን፣ የድሮ ቴሌቪዥን ሚወታ የምትባል ቴሌቪዥን አለች። 14 ኢንች ናት መሰለኝ ናት፣ እንደዚህ አካባቢ ናት። እና እኔም የገጠር ልጅ ነኝ። ድሮ ዘመድ ቤት ከተማ ስመጣ አያታለሁ አንዳንድ ጊዜ ስትከፈል እና እንትን ገብቶባት ካሴቱ ሲዲ አስገብቶባት ፕሌይ ስሏት ትንሽ ከተጫወቶች ኖ ዲስክ ትላለች። በቃ እንደዚህ ኖ ዲስክ ቢያረጉ ቢሰሯት በቃ ኖ ዲስክ ኖ ሲግናል እያለች ብጥብጥ ነው የምታደርገው። እውነቱ አቅም የሌላት ሙቅ ያለው ነው ብደረ አልቀበልም ነው። አሁን የዘመን ሰው እኮ አይምሮ ሙቋል፣ ምንም አይሰማም። ዝም ብሎ ኖ ዲስክ በሉ እስቲ። እንደዚያ እኮ ናቸው ብንላችሁ አሰሙም። ኖ ዲስክ ኖ ሲግናል በቃ ይደረግ ይሰራ። ሰው አስቸግሯል እኮ አባቱ ቢመክረው ኖ ዲስክ፣ እናቱ ብትለው ኖ ዲስክ፣ መምህሩ ቢለው ኖ ዲስክ። ዩኒቨርሲቲ ውስጥ አይምሮ ኖ ዲስክ፣ ቤተክርስቲያንም ኖ ዲስክ ነው። ዩኒቨርሲቲ ውስጥ አሁን ትምህርቱን ቢብሎት ተው መመረቂያ ሙይ ሲ በሞት ያፈርስ ሆነልሽ ሲ በየት ነው ያለሽ ተብሎ ነው የሚመረቀው ማለት ነው። መከራ ውጤት እኮ ለማግኘት ከመምህር ውጤት ለማስሞላት እርኩሰት የሚሰሩ ልጆችን ሁሉ ነው ያፈራ ነው። ዲን ወደ ሲ ለማስቀየር ማለት ነው። ውጤት የትምህርት ቤት ውጤት በሰውነት እየተለወጠ በነውር እየተለወጠ እኮ ነው። ይሄ ነው የደረስንበት ዘመን ማለት ነው። አወቅን ብላችሁ ደግሞ እንዲሁ ስትመጸዳደቁ እኮ እንዲሁ ድንቅ ነው የሚያደርገው። ይሄንን ዲግሪ በነገራችሁ ላይ ስለ ዲግሪ አንድ ነገር ልንገራችሁ። እውነቴን ነው። ዲግሪ ማለት በፈረንጅ ሀገር አሉ አንድ ዲግሪ ያለው ሰው he is ready for training ነው የሚባለው። ምን ማለት ነው? ይሄ ሰውዬ ለመስማት ዝግጁ ነው ነው። ሰምታችኋል አይደለም? ምን ለማለት ዝግጁ ነው? አሁን አንድ ዲግሪ ተመርቀው መጀመሪያ ዲግሪ የተመረቁ የተከበሩ ገሌ አውቃችሁ ትሙታችኋል። ደግሞ ይሄን ሁለተኛ ዲግሪ ደግሞ የመጀመሪያውን ዲግሪ ይዞታል ወይ ፈተና ነው። ማስተርስ ዲግሪ ማለት የመጀመሪያውን ዲግሪ ይዞታል። ለዚህ ነው የሁለተኛ ዲግሪ ላይ ሪሰርች የሚበርሰው ለዚያ ነው። የመጀመሪያ ዲግሪውን ይዞታል ወይ ነው። ሶስተኛ ዲግሪ ፒኤችዲ ዶክተር ኦፍ ሳይንስ ይባላል። እነሱም ያው እንደዚያው ናቸው፣ ብዙም አይደነቁም፣ ይሻላል። ስለዚህ ግን እንደው የምነግራችሁ ከቃሉ ጋር ናችሁ እና እምቢተኞች አልነውን። እስቲ እሺ በሉ። ለልጆቻችሁ መታዘዝ ልመዱ። ለማንም ሰው መታዘዝ፣ እግር ማጠብ መድኃኒዓለም እሺ ብሎ ነው ያዘዘን።
ኦሆ ብሂሎ ታዛዜ ከዊኑ እሺ ብሎ ታዞ ነው ዓለምን ያዳነው። ሙት እሺ፣ ተሰቀል እሺ፣ ተገረፍ እሺ። እና ጸሎተ ሐሙስ መታዘዝን የተማርንበት ጊዜ ነው። የመታዘዝ ቀን ስለሆነች የመዳን ቀን፣ ባለመታዘዝ የመጣውን ዕዳ በመታዘዝ ከፍሎልናል። በዚህ ያዳንን መድኃኔዓለም ስሙ የተመሰገነ ይሁን። ዕለተ ዓርብ የመዳን ቀናችን አሁን ደረስን። 27 አይደል? መጋቢት 27 እስኪ የመዳን ቀን በሉ እሺ። እስካሁኑ ዘርዝሩ የመዳን ቀን ያልናቸውን። አንደኛ፣ ሁለተኛ፣ ሶስተኛ ጥምቀቱ፣ አራተኛ ዕድሜው፣ አምስተኛ ጾሙ፣ ስድስተኛ ስብከቱ በሉ፣ ሰባተኛ ዕለተ ሐሙስ፣ ስምንተኛ አቤት ስቅለት፣ አንድ ረስተናል፣ ስደቱ 10 ሆነ አይደለም እንዴ? 10። ስለዚህ የድነት ቀናችን እነዚህን ዘርዝራችሁ እንድታውቁ ነው። ክርስቶስ ያዳነን በዚህ ጊዜ እኔን አድኖኛል እንድትሉ ማለት ነው። እሺ የዕለተ ዓርብ ደግሞ እንደምታውቁት ማታ ተከሰሰ። ዕለተ ዓርብን እየዘረዘርኩ አልውልም፣ ያገኘናቸውን ብቻ ነው የምነግራችሁ። ማታ ተከሰሰ፣ ተከሶ አደረ። ጠዋት ለፍርድ ቀረበ። ኋላ ፍርድ ላይ ሲቆም መኮንነ ጽድቅ ነው። ዝም ብሎ ክሱን ይሰማ ነበር። የሐሰት ክስ ነው። በሌላ ቀን ብዙ ክስ ተከሶ አስረድቶ ረድቶ አሸንፏል። 2-3 ጊዜ አይሁድ ከሰውት ነበር። የዚህ ያለት ቀን ዝም አለ። ለምንድን ነው ዝም ያለ? የሰው የመዳን ቀን ቢከራከር አይሁድን ይረታል፣ ጲላጦስንም ይረታዋል። ከተከራከረ አይሰቀልም፣ ካልተሰቀለ ደግሞ እኛ አንድንም። ስለዚህ ሞቱ እንዲፈረድበት ብሎ ዝም አለ። ሆን ተብሎ እንዲፈረድበት ዝም አለ። መከራውን በትዕግስት ከዚያ ቁሞ ኃጥአንን በግራ ጻድቃንን በቀኝ አቁሞ የሚፈርድ ጌታ ሲፈረድበት ዝም ብሎ ፍርድ ተቀበለ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። የማን ክስ የማን ፋይል ማለዳ ተጀምሮ ለ6 ሰዓት ሞት ይበቃል፣ ቀጠሮ ሳይሰጠው። የእሱ ፍርድ ግን የሞት ፍርዱ ጠዋት ተጀምሮ 6 ሰዓት ያለቀበት ምክንያት የእኛን የሞት ጊዜ አርቆ የህይወት ጊዜ ለማቅረብ ነው። የእሱ ሞት በተቃረበ ቁጥር የእኛ ህይወት ይቀርብልን ነበረ። ወደ 2 ሰዓት ስንቃል ነፍሳት እኮ አብረው ይሰቀል ይሉ ነበረ። ልስቀለው ልትወው ሲል ጲላጦስ አይሁድ ይሰቀል ሲሉ አዳም ከነ ልጆቹ ሲወሉ ነው ይሰቀል ይላል። ለምን ካልተሰቀለ አይድንም። ስለዚህ የእሱ እየነጋ በሄደ ቁጥር እየረፈደ ሲሄድ የእኛ ድነታችን ይቀርብልን ነበረ። ኋላም ሁሉ ግፍ ተፈጸመበት። ራቁቱን አደረጉት። ስድብን ታገሰ። ወታገሰ ምራቀ ርኩሰ፣ ርኩስ ምራቅ መታገስ ለሱ አይገባም። ርኩስ ነገር በእግዚአብሔር ፊት እንኳን ለአካሉ ላይኑ እንኳን አጸያፊ ነው። እግዚአብሔር አሮንን ምን እንዳለው ተንገራላችሁ? ሊቀ ካህናቱን እንኳን ወንድምህ አሮን ዓይኔ ርኩሰትን አይታ አትታገስምና ወንድምህ አሮን ወደ ቤተ መቅደስ በገባ ጊዜ እርቃኑን እንዳይታይ ንገረው፣ የሰው አካል በእግዚአብሔር ፊት ንጹሕ አይደለምና እንዳልቀስፈው ብሏል። ዓይኑ እንኳን ርኩሰትን የማትወድ እግዚአብሔር ፊቱ ርኩስ ምራቅን ተቀብሏል በለቱ። ያንን ሁሉ አድርጎ ተቸነከረ። እጅ እግሮቹን ቅድም እንዳልኳችሁ በእግሩ ለእግራችን፣ በእጁ ለእጃችን፣ በልቡ ለልባችን ሐሞት ጠጥቶ ደግሞ መራራ ሞትን አስወገደልን። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዎ፣ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ። እሱ ለእኛ ጥዑም ሥጋውን ጥዑም ደሙን ይሰጠን ዘንድ መራራ ሐሞት ጠጣ። ነፍሱን ከሥጋው ለየ። እርቃኑን ተገፈፈ፣ ልብስ አለበሰን፣ እንደ ባሪያ ተገረፈ፣ ለጌትነት አበቃን። ወደቀ፣ አነሳን፣ ታመመ፣ ፈወሰን፣ ሞተ፣ አነሳን፣ ሞትን በሞቱ ሻረልን፣ ተገረፈ፣ ግርፋታችን አስወገደልን፣ ባርነታችን ሻረልን፣ ነፃነትን ሰጠን። የነፃነት ምልክት እናቱን ከመስቀል ስር ሰጠን፣ መስቀሉን ሰጠን። ረሃባችን ሥጋውን ቆርሶ አስወገደ፣ ጥማችን ደሙን አፍሶ አስወገደ፣ እድፋችን ከጎኑ በፈሰሰ ማየ ገቡ አጠበ። የገነት በርን ከፈተልን፣ የንስሐ በርን ሰጠን። አዳምን ከነ ልጆቹ ሲኦል አወጣ፣ ለሰው ልጆች የልጅነት በር መሰረተላቸው። ለቤተ ክርስቲያን ለእኛ ሙሽራውን ቤተ ክርስቲያንን መስርቶ ሰጠን። ከቀራኔው አደባባይ ሁላችንም ተጸንሰን ተወለድን።
ይህን ያደረገ መድኃኔዓለም ስሙ የተመሰገነ ይሁን። በዕለተ ዓርብ ወይ ጨርሱት ወይ እንዴት ነው ጀምራችሁ? እንግዲህ ይህን ያደረገ ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ስታስቀድሱ ይህን እያሰብን ማስቀደስ። በጸሎት ስንቆም ጌታዬ ለኔ ብለህ በጲላጦስ ፊት ቆምክ ብሎ ነው ማሰብ። ወረቀቱን መጨረስ አይደለም ጸሎት፣ እግዚአብሔር ፊት መቆምን ማሰብ ነው። በእግዚአብሔር ፊት እንደቆመ የገባው ሰው ነው ጸሎት ማለት። እንደው ብቻ ስትነሱ መጀመሪያ እግዚአብሔር ፊት እቆማለሁ በሉ። ሰው ስለሌለ አይደለም። ልብሳችሁም ከክቡር ሰው ፊት ልቆም ስለሆነ ብሎ ጥሩ ጥሩ ልብስ ለብሳችሁ ነው መቆም ለጸሎት። ጥሩ ጥሩ ልብሳችሁን ልበሱ። ለጸሎት የምትለዩት የምትቆሙበት ጊዜ ለብሳችሁት ያደራችሁት መሆን የለበትም። ከሱ ፊት እንቆም። አንተ ለእኔ ብለህ ጲላጦስ ፊት ቆምክ፣ እኔ ደግሞ በአንተ ፊት ለጸሎት እቆማለሁ ብለን እንቆማለን ማለት ነው። ይሄን የተደረገብልን ነው የምናስበው። ስለዚህ ዕለተ ዓርብ ዓርብ ቀን እና አቡነ ሳሙኤል ዘዋልድባ ዓርብ ቀን ከተመሳቀለ እንጨት ላይ እየታሰሩ ይውሉ ነበረ። አባታችን አቡነ መብዓ ጽዮን እዚህ አሁን በ27 የእሳቸው በዓል ጭምር ነው በወር የሚከበረው። አቡነ መብዓ ጽዮን በመድኃኔዓለም ፍቅር የታወቁ አባት ናቸው። ጌታዬ ችንካርህ እንዴት ነው እስቲ ልቅመሰው ብለው ችንካሩን አንድ ክንድ ችንካር ከጉልበታቸው እስከ እግራቸው በመዶሻ መጥተዋል። ሲያረገህን ችንካሩን ልቅመሰው ብለው ተጎንብሰው ሲሄዱ መድኃኔዓለም መጥቶ ነቀለላቸው። ይህንን ያደርጉ ነበር አባቶቻችን። ከነገስታት አፄ ቴዎድሮስ ዓርብ ቀን ኮሶ ይጠጡ ነበረ። መራራ ሐሞቱን ምን ለማድረግ ለማሰብ ማለት ነው። የኢትዮጵያ እንኳን ሽማግሌው ጀግናው ሁሉ ስነ ምግባር አለው። ጀግናው ሁሉ ማለት ነው። አፄ ቴዎድሮስ ዓርብ ቀን